ሰላም ሰላም ሰላማችሁ ብዝት ዝት ይበልልኝ። የማይ ቤተሰቦች በሙሉ እንዴት አላችሁ? እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላማችሁን ብዝት ዝት ያድርገው እያልኩኝ ዛሬ ብቅ ብዬላችኋለሁ። አውቃለሁ ብዙ ጠፍቻለሁ፣ ተጠፋፍተናል ማለት ነውና ዛሬ ግን የመጣሁትኝ በጣም በሚያሳዝን መልኩ እኔ እንጃ ምን እንደምላችሁ አላቅም። ቪዲዮ ሰርቼ አላቅም። ያኔ ቆይቻለሁ ቪዲዮ ከሰራሁኝና ነገር ግን አብነትን እያየሁኝ በየሚዲያው ተለጥፎ ወሳኝ ማለት ነው። ምንም አልቻልኩም። ታውቃላችሁ እንግዲህ አብነት ማስተር አብነት ማለት ነውና ቅርታ ማስተር አብነት የድሆች አባት ለተራበው አጉርሶ ለተጠማው ጠጥቶ ለበረደው አልብሶ ነው ለተቸገሩት ፈጥኖ የሚደርስ ምርጥና እንቁ የሆነ እንግዲህ ኢትዮጵያ ላይ አለን የምንለው መልካም ሰው ማስተር አብነት ነበረ ማለት ነው። እሱ ለራሱ እንግዲህ መኖር ይችላል፣ ብዙ ነገር ማድረግ ይችላል። ለራሱ መኖር እየቻለ ግን ህመሙን ደብቆ እንደዚህ ብቅ እስከሚል ድረስ እጅ አልሰጥም ብሎ ልክ ግዴታ እንዳለበት የእናት አባት ሀቅህን ተወጣ፣ እናት አባቶችህ ናቸው ተብሎ ኃላፊነት የተሰጠው ይመስል እንግዲህ መከራውን እያየ ኖሯል ማለት ነው። በስከ መጨረሻ ይሄው እንደምታዩት ሰውነቴ እያለቀ ሄደ ብሎ እንግዲህ የሆነ ሚዲያ ላይ ቀርቦ እንደተናገረው የሚታይ ነው። ሰውነቱ አጥንቱ እስኪታይ ሊታይንም አልቀረው ማለት ነው። ውስጡ ሰላም እንዳልሆነ ሰውነቱ ይናገራል። በዚህ ሁኔታ ሆኖ ግን የበጎነት ጥግ የጥሩ ሰውነቱ ጥግ በቃ ማለት ለዚች አጭር ኑሮ ለዚቹ ለምን በቃ ጥሩ ነገር ሰርቼ ለድሆች ቆሜ አልሞትም ብሎ እሱ እንግዲህ የስፖርት ምን ነበረ አሰልጣኝ ነኝ ነው ያለው። ብቻ ለራሱ ቢሰራበት በጣም ሀብታም መሆን የሚችል ሰው ነው ማለት ነው። እንግዲህ ያን ስራውን ትቶ ምስኪኖችን ካለው እንግዲህ እየቆነጠረ እንደገና ሰውን በሚረዳው ማለት ነው ስራውን እያየ እንዲሁ ከመዳም ቅመሞች ከኛው በሚወጣው ቢሆንም እንኳ ስንት ሌባ ስንት አጭበርባሪ በሞላበት ሀገር ላይ እንደሱ አይነት ታማኝ ሰው ልክ እንደ እናት እንዳባት ግራጥቦ ዝቅ ብሎ የወደቁትን እኔማ ማለት ነው ጎዳና ላይ ያሉትን ልጆች ከተኙበት ትልቅ ኃይል፣ ህፃናት ኃይል፣ ዘር ኃይል፣ ሃይማኖት ምንም ነገር ሳያግደው ጎዳና ላይ የወደቁትን ሰዎች ቀስቅሶ ምግብ ሲሰጣቸው አይታቸዋል። በስማም እንዴት ልብ እንደሚነካ እኔ እንጃ። ኢትዮጵያ አንዳንድ በአሁኑ ሰዓት በእርግጥ ደግ የሚባል ሰው ጥቂት ነው ያለው። ምክንያቱም ከኑሮ ውድነቱ የራሱን ኑሮ ማሸነፍ የማይችልበት ሁኔታ ላይ ነው ያለው እና ብዙ ሰው ለዚህ ለበጎ ስራ የሚነሳ ሰው የለም፣ ግን ጥቂቶች አሉ። ከነዛ መሀል ደግሞ እሱ በተለየ መልኩ ማለት ነው በተለየ መልኩ ለራሱ ጊዜ ሳይሰጥ ቦታ ሳይሰጥ ለበሽታዬ ብሎ ሳያስብ ያገኘውን እያካፈለ ገጠር ኃይሉ ከተማ ሲንከራተት ነው የሚታየው ማለት ነው። እና አይታችኋል የሆነ ሰዓት ላይ መሬት ተደርምሶ ደውሎ ነው አይደል? ብቻ ቦታውን ለይቼ አላወቅኩትም እና እያለቀሰ ማለት ነው የተቆፈረ ነበር ሬሳቸው ሲወጣ የነበረው ካስታወሳችሁ። የዛኔ ሳየው እንዴት እንዲያለቀስኩኝ ማለት ነው። ማለት በቃ ደግነቱ እኔ እንጃ። ለራሱ ምንም መሆን እየቻለ ብዙ ነገር ማድረግ ሊነር መሆን እየቻለ ነገር ግን የወደቁትን ለማንኛው እድሜ ነው ብሎ የወደቁትን እያነሳ ጭበርባሪ ሌባ በሞላበት ሀገር ላይ አንዲት
ወጣልን ስንል እንግዲህ ታሞብናል ማለት ነው። እና ሁላችንም እኛ የመዳም ቅመሞች አውቃለሁኝ እንኳን ለማስተር አብነት ይቅርና ለሌላም እናደርጋለን ማለት ነው። ስለዚህ እኛ ከተባበርን ለሱ ማሳከሚያ አይደለም ብዙ ሰዎችን ማሳከም እንችላለን። ለድሆች ይኖርላቸው፣ ለሚስቱ ለልጆቹ ይኖርላቸው። ገና ወጣት ነው እና እዋካችሁን እናሳክመው እላለሁኝ። በእርግጥ የኢትዮጵያ ሕዝብ ፍቅሩን አሳይቶታል። ቲክቶክ ላይ የተቆራረጠ ቪዲዮ ደርሶኝ እያየሁኝ በሚገርም ሁኔታ ማንኛውም ቤታቸውን ከፍተው ለሱ በማሰባሰብ ላይ ናቸው እና እሱ ራሱ ለመጀመሪያ ጊዜ 1 ሚሊዮን ኮይን በእኔ ቤት ተሰበሰበ። በታሪክ ለመጀመሪያ ጊዜ ነው አለ ማለት ነው። እና እኔ በጣም ነው ደስ ያለኝ። የሚያወርዱት አንበሳ ቅመሞችን በአቅማቸው አበባ፣ እንደገና አሪፍ ሀገር ላይ ያሉት ደግሞ ያኔ አሜሪካ ምናምን እንደዚህ ያሉት ደግሞ ሁሉም እያየሁ ነበር። አንበሳ እነ መማር ብዙዎች እነዚህ ታዋቂ የሚባሉ ቲክቶከሮች እውነት ነው የምላችሁ ቪዲዮውን ሳይ አልቅሻለሁኝ። አንበሳው በቃ አሁንም ሲለቁለት ማለት ነው። ውይ እንዴት ደስ እንዳለኝ በቃ ለእኔ የገባልኝ ያክል ነው የተሰማኝ ማለት ነው። ፍቅራቸው በቃ እኔ እንጃ እውነት እሱ ላይ ፊቱ ላይ የሚነበብ ደስታ ልነግራቸው አልችልም። ብር ስለአረጉለት ሳይሆን በቃ ፍቅራቸውን ስላሳዩት በጣም ደስ ብሎታል። እና እሱ ላይ ያለው ፈገግታ እኔ ላይ ራሴ በቃ በለቅሶ ነበረ ደስታዬን ማለት መግለጽ ስላልቻልኩኝ እያለቀስኩ ነበረ ሳየው የነበረው ቪዲዮ ማለት ነው። እና በዚህ ልክ መተባበራችን በጣም ደስ ይላል። አንድን ሰው ለማትረፍ አንድ ሰው አይደለም። በነገራችን ላይ ማስተር አብነት ማለት እንግዲህ የኢትዮጵያ ሙሉ ሕዝብ ማለት ይቻላል ማለት ነው። ምክንያቱም የስንቱን የድሃ ጉሮሮ እሱ ነው የሚዘጋው። ስለዚህ አንድ ነፍስ አይደለም እሱን የምናድነው። እሱን ስናድን አንድ ነፍስ ብቻ ሳይሆን የምናድነው ኢትዮጵያ ያሉ ምስኪኖችን፣ የትሞች ህጻናቶች፣ አባት እናት የሌላቸው ህጻናቶችን የሚያነሳ ጧሪ ቀባሪ የሌላቸውን እናቶች የሚያነሳ ጎዳና ላይ የሚንከራተቱ ሰዎችን በተለያየ ምክንያት ተፈናቅለው ብቻ በተለያየ ምክንያት ከቤታቸው ወጥተው ከርተት የሚሉ ሰዎች የእነሱ ነፍስ ነው። በቃ የእሱ ነፍስ ማለት የምስኪኖች ነፍስ ተደምሮ የኢትዮጵያ ህዝብ ማለት ነው። በቃ እንጂ አንድ ነፍሱን አይደለም ማለት ነው የምናተርፈው። እና ሁላችሁም እንደምንተባበር የታወቀ ነው። እሱን የመሰለ ደግሞ እንዲበዛልን ማበረታታትም አለብን። ምክንያቱም አሁን ለእሱ እንደዚህ በሚደረግ ሰዓት በቃ ሁሉም ፍቅር ሲሰጠውና የኢትዮጵያ ህዝብ ሲወደው ሲያይ ሰው ወደዚህ ስራ የመግባት ፍላጎት ይኖረዋል እና ለሌሎችም ለበጎ ስራ እንድነሳሱ እናደርጋለን ማለት ነው። ስለዚህ ሁላችንም በቻልነው መጠን ያለንን ያልቻልን ደግሞ በጸሎት ማስተር አብነትን እንርዳው። እኔ ምን እንደምል ብቻ አላቅም። በእውነት ስለ ማስተር አብነት ይሄ ነው ብዬ አውርቼም በቃ አልጨርሰውም። ቃላቶች ያጥሩኛል ማለት ነው። የሚታይ ነገር ስለሆነ ሁሉም ሰው የሚያደርገውን እያየ ስለሆነ እኔ በቃላት እንዲህ ነው ብዬ መግለጽ ስለሱ አልችልም። ሁሉም ሰው እንደሱ ቢሆን ኖሮ ኢትዮጵያ ማንም ድሃ ማንም የተቸገረ አይኖርም። ሁሉም ሰው አንድ አይነት ሀብት ይኖረው ነበረ። አንድ አይነት አስተሳሰብ፣ አንድ አይነት አመለካከት፣ በቃ አንድ አይነት ነገር ነበር የሚኖረው። ኢትዮጵያ ሁሉም ባለቤት ባለመኪና ይሆን ነበር። ሁሉም ቅን ቢሆን ማለት ነው። ስንቶች ናቸው እያላቸው ሞልቷቸው ተርፏቸው እኮ ማለት ነው ጎዳና ላይ
ፌስታል ለብሰው የሚተኙ መሬት ላይ ምንም የሌለው መሬት ላይ እኮ አስፓልት ላይ የሚተኙ ሰዎች እንዳሉ እያወቁ እኮ ነው ልብስ እንኳ ተርፏቸው ማለት ነው። ትናንትና ገዝተው ዛሬ ያ የተገዛ ልብስ ምንም ሳይለብሱት ሳጥን እያጫወተ ቁጭ ብሎ አውጥተው ለመስጠት እኮ የሚንቀጠቀጡ ናቸው ማለት ነው። እንኳን ከኪሳቸው ብር አውጥተው ለመስጠት ማለት ነው። ምክንያቱም ነገ እንደሚሞቱ እረስተውታል። በቃ ጭንቅላታቸው የሚያስበው አንድና አንድ እኔ በልቼው ልሙት፣ እኔ አድርጌው ልሙት ባይ ስግብግብ የሞላበት ሀገር ናት እንግዲህ ሀገራችን። እና የዚህን አይነት አሪያ ግን የሚከተሉ ሰዎች ከብዙ ጥቂቶቹ ናቸው እንጂ ሁሉም በልቼው ልሙት ባይ ናቸው። በቃ እኔ ላድርግ አለ አይደለ? ባላቸው እኮ ነው የሚብሰው። ባለው በሞላው ባለው ይብሳል። ድሃ ቆራጥ ነው ይባላል። ለለት ካለው ድሃ ምንም አይመስለውም። ለዛሬ በልቶ ነገን ፈጣሪ ያውቃል የሚል ድሃ ነው። ሀብታም ግን ካለው ላይ ከሀብት ላይ ሀብት ከሀብት ላይ ሀብት ማካበት ነው እንጂ የሚፈልገው ይሄንን ለምስኪን ልስጥ የሚል በዚህ ሰዓት የለም። ስለዚህ ከዚህ ውስጥ ነው እንግዲህ አብነት ማለት ማስተር አብነት ከዚች ሀገር ነው የወጣው ማለት ነው። እናቱ አንድ ሳይሆን እሺ ነው የወለደችው ማርያምን። እንደዚህ አይነት ትሁት ደግ ገራገር የዋህ በእውነት እንደ ቢወለድስ ፈጣሪ ለኢትዮጵያ ሕዝብ ለልጆችህ ሲል ለሚስትህ ሲል ፈጣሪ ይማርህ ወንድማችን። ሁላችንም በጸሎት የሚሆን ባለን አቅም እንረዳሃለን፣ እናግዛሃለን፣ ከጎንህ ነን ወንድም አይዞህ እላለሁኝ። እኔም በቻልኩት የቻልኩትን አደርጋለሁ ማለት ነውና ትክክለኛ አካውንት እንግዲህ እሱ ገስት ላይ በሚገባበት ሰዓት መሆን አለበት ስንረዳ። ያው ብዙ አጭበርባሪዎች እንግዲህ ይህን ተከትለው ብዙ የሚከፍቱ አካውንት ብዙ ራስ ወዳዶች አሉና ከነዛ ለመጠንቀቅ በራሱ ቤት ሲገባ ወይም ደግሞ ሰው ቤት ላይ ገስት ገብቶ ብር በሚሰባሰብበት ሰዓት በዛ ሰዓት ምን ረዳ ላለው ማለት ነው። እንግዲህ ሞጣ የድሮ ይሁን አላውቅም እንጂ አስገብቶት አይቻለሁ። እና ቅድም እንዳልኳቸው አንበሳ ሲወርድለት የነበረበት ቤት ታዋቂ ቲክቶከሮች ቤት ነበርና እንደዚህ አይነት ቦታ ላይ መሆን አለበት መርዳት ያለብን።